ወንድም እንዴት አደርክ? እንዴት አደርሽ? ምን እየጠበቅክ ነው? ምን እያረክ ነው? በህይወትህ ነገር ሁሉ ምን እያሳካ ነው? በራስህ ማንነት ምን እየተሰማ ነው? በምትሰራው ስራ ምን እያገኘህ ነው? በምታገኛቸው ጓደኞች ምን ጥሩ ነገር እያገኘህ ነው? ስለዚህ ወንድሜ ዛሬ የምልህ ነገር ቢኖር ምንም ነገር አትጠብቅ። ከሰዎችም የሆነ ነገር ለማግኘት ብለህ አትጠብቅ። ኢቭን ከቤተሰብህ ከጓደኛ ከአለቃ የቅርብ ዘመዴ ነህ ከምትለው ሰው ምንም ነገር አትጠብቅ። ወይም ደግሞ የሆነ ነገር አስበህ አይ ይሄ ነገርማ ሙሉ የሆነ ብቃትና እውቀት ስለሌለኝ እውቀቱ እስካገኝ ልጠብቅ ብለህ አትጠብቅ። ወይም ደግሞ ምናልባት ወልደህ ይሆናል አይ ልጆቼ ትንሽ እስኪያድጉልኝ ትምህርታቸው እስኪጨርሱ ብለህ የሆነ ነገር ለመጀመር አስበህ እየጠበቅክ ይሆናል። ግድ የለህም፣ አትጠብቅ። ወይም ደግሞ በዚህ ሰዓት እንግዲህ በህይወት ውስጥ ችግር ስለማይጠፋ ችግሩ እስኪያልፍ ብለህ እየጠበቅክ ይሆናል። ችግሩ አያልፍም፣ አትጠብቅ። ምንም አትጠብቅ። ወይም ደግሞ ሁኔታው የሀገሪቱ ሁኔታ፣ የቤተሰብ ሁኔታ፣ የስራ ሁኔታ አልመቻቸልህ ብሎ እየጠበቅ ይሆናል። ምንም የሚያልፍ ነገር የለም። ሁሉም ሁኔታዎች የየራሳቸው ጊዜ ያላቸውና አትጠብቅ። ሲቹዌሽን የሚባል ነገር የለም። እያንዳንዱ ጊዜ እያንዳንዱ ዓመት የራሱ የሆነ ሲቹዌሽን አለው። ምንም አትጠብቅ። አይ የጀመርኩትን ትምህርት እስካጠናቀቅ ድረስ ማስተሬ እስክመረቅ ድረስ ፒኤችዲ የጀመርኩት ተሲስ እስኪያልቅ ድረስ ብለህ እየጠበቅ ይሆናል። ምንም አትጠብቅ በቃ። ስለዚህ መጨረሻ ምን ለማለት ፈልገህ ነው የሚል መቼም ጥያቄ ይኖርባቸዋል። ካልጠየቃችሁ እየተደማመጥን አልነበርን ማለት ነው። ስለዚህ ምን እያልኩ ነው? ጊዜ የሚባል ነገር የለም። ጊዜ አትጠብቅ፣ ሰዎች አትጠብቅ። ታዲያ ምን እናድርግ ካላችሁኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት፣ ሼር አድርጉት፣ ላይክ አድርጋችሁ ቪዲዮ እንድትከታተሉት በትህትና እጠይቃለሁ። ምን እያልኩ ነው? ጊዜና ሁኔታ ተብሎ በአእምሯችን ውስጥ ተቀመጡ እንጂ ምንም የሉም። ስለ ያለው ጊዜ ብለን ከጠራ ነው ጊዜ ከተባለ ማለት ነው አሁን ነው። አሁን ማለት በዚህ ቅጽበት አንቺ በምታዳምጪው ሰዓት እኔ በምናገረው ጊዜ ያለው ጊዜ ብቻ። ይህ ጊዜ በጥሞና በንጹህ ልቦና ካዳመጥ ነው፣ ከሰማ ነው፣ ካስተዋል ነው የፈጣሪ ጊዜ ነው እንጂ ወደ ኋላ ተመልሰ የምትጸጸትበት ጊዜ የሰይጣን ጊዜ ነው። አይ ወደፊት ሂደህ ያ ነገር ይሳካ ይሆን፣ ያ ነገር አደጋ ያመጣ ይሆን ብለህ ተስፋም ታጣለት የምትፈራው ነገር ሁሉ የሰይጣን ጊዜ ነው። አጠቃላይ ጊዜ የሚባል ከሰይጣን ጋር የሚጠጋጋ ነገር ነው። ስለዚህ ያለህን ብቸኛ ጊዜ አሁንም በድጋሚ እያልክ ያለሁት ጊዜ ከተባለ ማለት ነው ይህ ጊዜ ነው።
The time is already now. The time is already right now. Or past and futures are the illusion of human beings. Never exists past time. Never exists a future time. The only our time is now. This is a blessing time. ያለን ጊዜ አሁን ነው ማለት ምንም አትጠብቅ ብዬ አይደለም የጀመርኩት። ከጠበቅ ጊዜ አለ ማለት ነው። የሆነ ጊዜ አለ፣ ፊውቸሪቲ የምትጠብቀው ነገር አለ ማለት ነው። ስለዚህ ማድረግ የሚገባህን ነገር በዚህ ቅጽበት ከነሙሉ ማንነትህ በነፃነት አሁን አድርገው፣ አሁን ፈትነው፣ አሁን ሁነው፣ አሁን ስራው፣ ሳትፈራ ሳትሸበር። አሁን ይህቺ ቅጽበት አሁን እንደተወለድክና አሁን እንደምትሞት ይህ ንግግር ካለቀ በኋላ እንደምትሞት አስበህ እስከ መጨረሻ ጊዜ ነው። አይበለውና ቢበለውም ችግር የለውም፣ ቢለውም ችግር የለውም። ከሰዓት ብትሞት አሁን ጠዋት ነው ይህ ቪዲዮ እየቀረጽኩት ያለሁት። ከሰዓት የምትሞት መሆንን ከ8 ሰዓት በኋላ የምትሞት መሆንን ማለት ይህንን እውነት የሚነግርህ አካል ቢኖር በዚህ ሰዓት ምን ታደርግ ነበር? የመጨረሻ ደስታ፣ የመጨረሻ ማድረግ የሚገባህን ነገር ኤክስትሪምሊ አልቲሜት ኢፈርት ታሳርፍ ነበረ በህይወት። ስለዚህ የሆነ ነገር እየጠበቅክ ነው ማለት ነው። ከሰዓት ወይ ከሳምንት ወይ ከአንድ ዓመት በኋላ ትሞታለህ ተብለህ ብትነገር አሁን የምትኖረው ህይወት አትኖርም። አሁን ተቀጥረህ ብትሰራ ብድግ ብለህ ትወጣለህ። አሁን የምትፈራው የነበረ ፍርሃት ትተህ የሆነ ነገር ትጀምራለህ። የምትፈራው የምትሸማመቅ የምትሸማቀቅበት ሰው ደፍረህ ትጠይቀዋለህ። ምን ይለኛል አትልም። ይህ ምን ይለኛል የሚለው በሽታ ጥለህ ትሄዳለህ። ማንኛውም ጥያቄ ደፍረህ ትጠይቃለህ። ማንኛውም የህይወት ሙከራ ታደርጋለህ። ስለዚህ የሆነ ነገር እየጠበቅክ ነው። አትጠብቅ። ምንም የሚያስጠብቅ ነገር የለም። አንተ ራስህ አሁን እየጠበቅ አይደለም የሚል ጥያቄ ሊኖርባቸው ይችላል። እየጠበቅኩ ነው፣ የሚገርማቸው ነገር ግን ትንሽ ሲገባኝ እሞክራለሁ። መጠየቅ ካለብኝ ደፍሬ እጠይቃለሁ። አንድ አባባል አለ። አንተ በዚህ ሰዓት እየኖርክ ከሆነ if you are exist or living in the right moment, in this moment 5 ሰዎች ጠይቅና 5 ጊዜ እምቢ ከተባልክ አንተ እየኖርክ ነው ይልሃል። በቀን 5 ጊዜ ጥያቄ ጠይቀህ 5 ጊዜ እምቢ ከተባልክ 5 ጥያቄ ማለት አይደለም፣ 5 ጊዜ እምቢ። ለምሳሌ 100 ጊዜ ጠይቀህ 5 ጊዜ እምቢ የሚል መልስ ከተሰጠ አንተ በትክክል ትክክለኛ ህይወት እየኖርክ ነው ማለት ነው። ይሄ ሳይንስ ነው፣ ፍልስፍና ነው እንጂ ትክክለኛ ትርጉም ያለው ከኮንሽስነስ ውስጥ የመጣ መረጃ አይደለም። በማይንድ የተገኘ ዳታ ነው የምነግራችሁ። ስለዚህ ምን ለማለት ፈልጌ ነው? ምንም የሚያስፈራ ነገር የለም። በተግባርም መሞከር ካለብህ አሁን ነገር በዚህ ሰዓት ሞክር። ለመጠየቅም የምትፈራ ከሆነ የምትሰጋ ከሆነ ሰው ምን ይለኛል ይሄ እምቢ ብባል ምናምን ብለህ የምትፈራው ነገር ካለ ጠይቅ፣ ግድ የለም ሞክረው። ይደክመኛል የምትለው ነገር ምንም አይደክም። እዚህ ላይ ነው ድካሙ፣ ቅዠቱ እዚህ ላይ ነው እንጂ ምንም ሪያሊቲ ድካም የለም፣ ጉልበት የለም። በህይወት እስካለ ድረስ እስከ ጥግ ብትሄድም የበለጠ ኤነርጂ እያመነጫ ነው የምትሄድ። ስለዚህ ምንም አትጠብቅ። ልጅ እስከሚያድግ ብለህ አትጠብቅ። አሁን የሚያስፈልገህ ነገር ታውቃለህ። ሞክረው አይደለም ሂድበት። ዝም አንዱ ተዘጋ አይደለም፣ በቀኝ በኩል ተዘጋ፣ በቀኝ በግራ በኩል ተዘጋ፣ እንደገና ተመልሰው ወደ ቀኝ፣ በዚህም ተዘጋ፣ ወደፊት
ወደ ኋላም ተመልሰህ አየው። የተዘጉ የሚመስሉ በሮች፣ የተዘጉ የሚመስሉ መጋረጃዎች ገለጥ አድርገህ ሞክር። አንድ ጊዜ ሊዘጋ ይችላል። ደጋግመህ ሞክር። ስለዚህ የምንጠብቀው ነገር የለብንም። ህይወት አሁን ናት። ሁሉም ነገር ከኋላና ከፊት የምናስባቸው ሀሳቦች በሙሉ ቅዠቶች ናቸው። በዚህ ሰዓት እንዳንደሰት፣ በዚህ ቅጽበት ጸጋ ያለበት በረከት ያለበት ህይወት እንዳንኖር የከለከሉን ኢሉዥን ናቸው። ከዚህ ወጣ በልና ፍሪ ታይም የሚገኘው በዚህ ሰዓት ነው። ፍሪ ታይም በቀጣይ ጊዜያቶች፣ አመታት ፊውቸሪቲ የለም። ፍሪ ታይም ኢዝ ናው። ዘ ኦንሊ ሃፒነስ ኢዝ ናው። ዘ ኦንሊ ብሌሲንግ ኢዝ ናው። ዘ ኦንሊ ሳክሰስ ኢዝ ናው። ዘ ኦንሊ ላቭ ኢዝ ራይት ናው። ፍቅር ያለበት፣ ደስታ ያለበት፣ ትጋት ያለበት፣ ስኬት ያለበት ሁሉ በዚህ ሰዓት እንዳይመስል። አትፎካከር፣ አትወዳደር። ፉክክር ካለ ጊዜ አለ ማለት ነው። የሆነ ጊዜ ይሳካልኛል ብለህ ስለምታስብ ነው። የሆነ ጊዜ የሚባልልኝ የሆነ ጊዜ ማለት ይህ ነው ጊዜው። በዚህ ቦታ በዚህ ሰዓት ነው ህይወት ማለት። ስለዚህ ምንም ነገር አትጠብቅ። የሚያስጠብቅ ነገር የለም። በዚህ ሰዓት በንቃት ራስን ማስተዳደር ከቻል፣ በዚህ ሰዓት የምትሰማቸው ነገሮች ሪያላይዝ ማድረግ ከቻልክ፣ በዚህ ሰዓት ማስተዋልና ጥበብ እንዲኖረው ከፈለግ ሊቭ ራይት ነው። በዚህ ሰዓት ኑር። ይህ የመጨረሻ ጊዜ ሊሆን ይችላል፣ አይታወቅም። በዚህ ሰዓት ሙሉ ፍቅር ስጥ። በዚህ ሰዓት ሙሉ ጥረትን አሳርፍ። በዚህ ሰዓት ሙሉ ጥያቄን ጠይቅ። በዚህ ሰዓት ሙሉ ጥረትህን አሳርፍ። ስራ፣ አገልግል። በዚህ ሰዓት ሙሉ ኢነርጂን ተጠቀም። ይህ ነው ትክክለኛ የህይወት ትርጉም። ይህ ነው ትክክለኛ ሰልፍ ሊደርሽፕ የሚባለው። ስለዚህ ወንድሜ እንዳትሸወድ፣ ምንም አትጠብቅ። ሳብስክራይብ አድርጋችኋል? መልካም ቀን። ቴንክ ዩ